አንዷ ሰደበችኝ ይፋወጣችና አንቺ ኤድሰን ብላስ ተሰርበኝ ተከሰሰች ስመረመር ያው ታገኘብኝ ቢልኮስ ምናምን ለጊዜው ማስታገሻ ተሰጠኝ ለምንድን ነው የምታገሏ ሲባል ጥሬ ስራ ምናምን ሰሰራ ሰፌዱን ስነካው ምናምን ሚስቶቻቸው ላይ ይተላለፍብናልና ስለተበቀለኝ አንድም ሰው HIV መያዝ የለበትም ከጋብቻ በፊት ከሚደረግ የኤችአይቪ ኤድስ ምርመራ ባሻገርስ የሁለቱን አደገኛ የጉበት ቫይረሶች ምርመራ ማድረግ እንዳለብን የምናውቀው ምን ያህሎቻችን ነን? የተወደዳችሁ ተመልካቾቻችን በቅርብ ጊዜ በተለይ ከደም ባንክ የተገኙ መረጃዎች እንደሚያሳዩት በፈቃደኝነት ደም ለመለገስ ተመዝግበው ደም ከሚሰጡ በርካታ የሁለተኛ ደረጃ ትምህርት ቤት ተማሪ ወጣቶች መካከል የሄፓታይተስ ቢ እና የሄፓታይተስ ሲ የጉበት ቫይረሶች በርካቶቹ በደማቸው ውስጥ እንደተገኘባቸው የሚያሳዩ አስገራሚ መረጃዎች ወጥተዋል። ከዚህ ጋር በተገናኘ ዛሬ ምናልባትም በእነዚህ የጉበት ቫይረሶች ላይ ትኩረት ባናደርግ እንኳን በተለይ በማህበረሰባችን ውስጥ በአሁኑ ወቅት በከፍተኛ ሁኔታ እያደገ የመጣውን የኤችአይቪ ኤድስ ስርጭት አስመልክቶ ከሰሞኑ የወጣውን የማህበረሰብ ጤና ኢንስቲትዩት መረጃ መነሻ በማድረግ ለግንዛቤ ይረዳ ዘንድ በአንድ ወቅት ወደ አልቡኮ ወረዳ ተጉዤ ያሰናዳሁትን የአርሶ አደሮቹ ወግ ፕሮግራም ጋበዝኳችሁ። ቪዲዮ ላይክ አድርጋችሁ ጀምሩ። በዚህ በሳልመኒ አካባቢ ነው የምንገኘው። አሁን የወረዳው ከተማ ከፊት ለፊታችን እየታየ ነው። እዚሁ አካባቢ ላይ ነው የምንገኘው። በአጠቃላይ እነዚህ አርሶ አደሮች በህይወታቸው ውስጥ ያላቸውን ተሞክሮ በተለይ ቫይረሱ በደማቸው ውስጥ እንዳለ ካወቁበት ጊዜ ጀምሮ በአጠቃላይ በህይወታቸው ውስጥ የገጠማቸውን ፈተናና ያንን ፈተና ተቋቁመው እዚህ የደረሱበትን ህይወት መንገድ እያስቃኙን እያጫወቱን አብረን ቆይታ እናደርጋለን። እንግዲህ ዛሬ እየተጫወትን ቆይታ የምናደርገው የመጀመሪያ መነሻችን የሚሆነው የኤችአይቪ ቫይረስ በደማችሁ ውስጥ መገኘቱን ያወቃችሁበትን አጋጣሚ መነሻ አድርገን በዛ ሰዓት የተሰማችሁትን ስሜት የወሰዳችሁትን ውሳኔ በተለያየ አጋጣሚ ድጋፍ ያደረገላችሁ አካልም ካለ እንድትጠነክሩ እንድትበረቱ ያደረጋችሁ ካለ ከዛ በኋላ ደግሞ በርካታ ፈተናዎች ይገጥማሉ። በተለይ ቀደም ባለው ጊዜ የማህበረሰቡ ግንዛቤ አናሳ ስለነበረ ከመገለልና መድሎ ጋር ተያይዞ በርካታ ጉዳዮች ይነሳሉ። እነሱን ሁሉ እያነሳን በዛሬው ደግሞ በዚህ ወቅት ላይ በማህበረሰቡ ውስጥ የሚስተዋል መዘናጋት አለ። ያን መዘናጋት ዳሰን ምን መደረግ አለበት ለምን መፍትሄ ሐሳብ አቅርበን ነው እንግዲህ የምናጠቃለው። ከእናታችን እንጀምር። ያው እኔ ቫይረሱ በደሜ ውስጥ እንዳለ ላውቅ የቻልኩት እታመም ነበር። በዛ ሰዓት የሚባለው ኤድስ ነው። ኤድስ ሲባል ራሱ ስሙ አስፈሪ ነው። ሲነገርም እንደዚህ በሰው ሳይሆን ስዕል ምናምን ነገር እየተሳለ አውሬ እየመሰለ በመሳሰሉ ነገሮች ነበር የሚነገረውና ያንን ነገር ስከታተል እኔ ደግሞ ምኖረው ልጆች አሳዳጊ ነኝ፣ ብቸኛ ኖሪ ነበርኩኝ። ዘመኑ መቼ ሆነ ነበር? በ1995 ዓመተ ምህረት ነው እኔ ራሴን ያወቅኩት። በ95 ዓመተ ምህረት ነው። ከዛ በፊት እኔ ጠላ አረቂ ምናምን እየሰራሁኝ እነዛን ነገሮች ከጊዜ ወደ ጊዜ የመጀመሪያው ልጄን አስተምራለሁ። ባለቤቴ ከጎኔ በሞት ተለይቶኛል። አሁን እኔ ህይወት ማስተላለፍ እንጂ ይሄ በሽታ ይመጣል የሚል ግንዛቤ አልነበረኝም። አላውቅም በዚህም ይዘኛል ብዬ መተላለፊያዎችንም አላውቅም። ያው ሰዎችን የጠላና ያረቂ ስራ ሰዎችን የመሳብ ስራ ነው። ጓደኛ የማፍራት ስራ ነው። አንድ ጓደኛ ሲይዙት 2 3 4 ጓደኛ ይዞ ይመጣል። ከዛ አንፃር ያው ኑሮን ለመግፋትና ኑሮን ለማሸነፍ እንጂ በሽታ ይመጣል የሚል ግንዛቤው አልነበረኝም። እታመማለሁ። ስታመም ያችን ያጠራቀምኳትን ሳንቲም ወስጄ ለግል ሐኪም ለተለያየ ሐኪም አደርጋለሁ። ደሞ እንደው አረፍ ስለም ቀጥላለሁ፣ ይሻለኛል። ጨሌም ነው ይባላል። አባቴ ነበርና ያን ጨሌም ይነክራል። ሌላም ነገር ይው ባህል ነገር ይደረጋል በሐኪም ማለት አይሻለኝ ሲል መጨረሻ ላይ እንደዚህ ኤዲስ እየተባለ ሲባል በደሴ ሪፈራል ሆስፒታል ምርመራው አልነበረም። ኦሳ ውስጥ አለ ምናምን ሲባል ቦታውን ማግኘት አልቻልኩም እና ስቆይ መጀመሪያ ደሴ 89 ቁጥር የኤዲስ ምርመራ አለ ምናምን ማለትን ስሰማ እየተከታተልኩ ዝም ብዬ የሆነ ባክቴሪየም ነገር እየወሰድኩ ነበር። እዛ ሄድኩና መድኃኒቱን ሐኪም ሳይሰጥሽ ነበር የምትወስጂው? ሐኪም ቤት ሄዳለሁ። ባክቴሪየም ነው ግን የሚያዙልኝ። ያው እነሱ ውስጣቸው ቢያቅም ምርመራው የለም መድኃኒቱ የለም እንደዚህ ብለው ሐኪም ራሱ ብትመረመሪ ብሎ ምክር የሚሰጥበት ሰዓት አልነበረም በሰዓቱ ማለት ነው። ግን አንድ የሆነች ልጅ አሜሪካ ድቢ መጥቶላት ተመርምራ ተገኝቶባት ሪያለች ፒያሳ ላይ ስታለቅስ ምን ስትል ስትሰቃይ ያየዋትና ኤዲስ ማለት ምንድነው? ምኗ ላይ ነው የተገኘው ምናምን አልኩ። መሆናና ኤዲስ ተገኝቶባት ምኗ ላይ ነው የተገኘው ስል በደሟ ውስጥ ነው አሉኝ። የተመረመራ ደሴ ቀጣ ይርኩና ሐኪሜን እኔ ኤዲስ ምርመራ ማድረግ ፈልጋለሁ ምናምን ስለው መድኃኒት የለም ምን ያደርግልሻል ምናምን ሲለኝ አይኔ ማወቅ ፈልጋለሁ እኔ ልጆችንም መጠበቅ አለብኝ እንደገና ደግሞ ወደኔ መጣው ወገንንም መጠበቅ አለብኝ ለምናምን ስለው አላመነኝም። ሐኪሙ ራሱ ልክ ለሰዎች ብዙ ማሰራጭ ነገር መሰለው።
ባሰር ለመንኩኝና አዘዘልኝ ሄርኩ ደም ሰጠው ይሰጠሁት ሮማታ ነበር ከሰዓት በኋላ ነገ ከሰዓት ነው ይቶሎ አሉኝ ሄርኩኝ ከሄርኩ በኋላ ፖዚቲቭ እና ኔጌቲቭ የሚለው ፖዚቲቭ የሚለው በቀይ ቀለም ነው የሚጻፈው ኔጌቲቭ የሚለው በጥቁር ቀለም ነበር የሚጻፈውና ከዛ መዝገቡ ላይ ስከታተል ልክ እስክሪብቶን ቁጭ አደረገ ሐኪሟ ልትነግረኝ ስትል ፖዚቲቭ ምንድነው ኔጌቲቭ ምንድነው ስላት ፖዚቲቭ ማለት የያዘ ማለት ነው ኔጌቲቭ ማለት ነፃ ማለት ነው ስለኛ እኔ ኤዲስ ይያለሁ ማለት ነው ስላት አው በደምሽ ላይ ያለብሽ አለችኝ ከዛ ለሐኪም ይነገርኩት እሱ ብዙ ነገር መከረኝ ከዛም ተመልሼ ያው እህቶችን ወዳቸዋለሁ ለአንዷ እህቴ ነገርኳት ከዛ ደግሞ ለሁለተኛው እህቴ ነገርኳት ለአባቴ ነገርኩት ያው ከባድ ነው ራሱ ማውራቱ ቀርቶ መስማት ሐኪሙ እንደገና ደግሞ ዘመኑን በራሱ በጣም ጫና አለው ሐኪሙ ራሱ ዝም ብለሽ ላገኝሽ ሰው አታውሪ ምናምን አለኝ አታውሪ ብዙ ችግር ስላለው አታውሪ ነው ያለኝ አታውሪ እኔ ያንቀና ብዙ አስታውሰዋለሁ አታውሪ ሲለኝ ራሱ መንግስት የሚገለኝ መሰለኝ አታውሪ ሲለኝ መንግስት እኔ የሚገለኝ መሰለኝ ከዛ ልጄ የአምስት ያክል ተማሪ ነበር መጥቼ ስነግረው ብዙ ነገር ልጄ ራሱ ያጽናናኛል ይመክረኛል ሲመክረኝ እኔ እናት የመዳኝ ታገኘዋለሁ እኔ ዶክተር ነው ማለት አይዞሽ ምናምን ይለኛል ስል ያው ወደ ህብረተሰቡ ጋር ሲገባ እኔም በጣም እየታመምኩ ነው ለአንዳንድ ሰው ይሷራ ተወራብኝ ሲወራ ህብረተሰቡ ተቀሬ ማወጣኝ አገለለኝ መቃብርም ላይ እንዳልሄድ ገበያም ላይ እንዳልሄድ ውሃም እንዳልቀዳ ብዙ ነገር ሆነ ላልበኮ ወረዳ ጤና ጽፈት ቤት ሁሉ አመለከትኩ ፖሊስ አስተዳደር ሆኖ እቅሬው ላይ መጣ ለምንድነው የምታገሏ ሲባል ቅሬ ስራ ምናምን ሰሰራ ሰፌዱን ስነካው ምናምን ሚስቶቻቸው ላይ ይተላለፍብናልና ቅሬ መግባት ይለባል ስለመተላለፊያው የነበረው ግንዛቤ አርሶ አደሩ የለም አይነገርም እኔም አላቅም እንኳን እነሱና እኔም አላቅም በምን እንደሚተላለፍ ልጅም ባፈ የሚተላለፍበት ይመስለኛል ሌላም ሰው ብዙይር እኔ ራሴ አላቅም ምክንያቱም እዛ ሐኪም ቤት የሚነገረው ነገር እንዲተብራራ ነገር የለም ያ ነገር ሆነ ለሁለት አመት ያክል ቤት ውስጥ ተዘግቶብኝ ጨለማም አልወጣም ጣት ሙሱ አልወጣም ያው ራሴን እየተከላከልኩ በቤተሰብ ከለላ ሰቆይ ከሁለት አመት በኋላ ያው መንግስትም እየቀጠለ ሲሄድ እርሜል አልበኮ ወረዳ ደውል ማህበሩ ተመሰረተ ጋሽ ይቀጥል በምን አይነት ነበር ሁኔታ ነበር በደም ውስጥ ቫይረሱ እንዳለ ያወቀው በዛስ ምክንያት የፈጠረ ባንተ ላይ የገጠመ ፈተና ምን ይመስል ነበር የሚለው ነጥብ እናንሳ እኔ መጀመሪያ ያው ሬዲዮን ከታተል ነበር በሬዲዮን ታዳምጥ ስለ ኤዲስ ምናምን እየተባለ ሲወራ ምልክቶች ምናምን ሲነገራል አሁን እንደ ፀሐይ ሲመታኝና ምን ሲል ማም ሲሰማኝ አሁን ያን ከሬዲዮን አንዳንድ ምልክቶችን ታዳምጥ ዘመኑ መቼ ይሆናል በመቼ ዓመተ ምህረት 97 አካባቢ እሺ አካባቢ ነው ሳደንተን ስል በቃ ምልክቶቹን ብዙዎቹን እኔ ላይ ያገኛቸዋል ይሄ ነገር እኮ እንደጋነጋም ያመኝ እሱ ይዞኛል ማለት ነው ኤዲስ የሚባል ነገር ይዞኛል ማለት ነውና አሁን የመመርመር አልመረመርም የሚለውን መመርመጡ መፍራት ይሆንብኛል መመርመር አልፈልግም መመርመር እመሙ ግን እየጠናብኝ ሲሄድ ይሄ ነገር በጣም እግሬንም እንደማያስር እንደመሰብሰብ ያደርገኝ ነው ይሄ ነገር እኮ በሽተኛ ናፋ ይሆን እንትን ሊያደርገኝ ነው አልኩኝና ለመመርመር በየተነስቼ ደስ ሲሄድ እና ደስ አንድ ጓደኛ ነበረኝ እሱ ያው ለመንገር ይፈራኛል ተመርመር እንደው ለማለት እንደ እንትን ያ ፈርቶኝ እንደሚያምህ ቢያቅም ግን ተመርመር ለማለት ይፈራል ፈርቶኛል አሁን እሱ እንደዚህ ልመጣ ነው አያመመኝ ነው ስለው እስቲ ናቶሎና ይሄን እንመካከራለን ይለኛል አሁን እዛ ሲሄድ እንዴት ነው ምን አስበህ ነው ምንድን ብለህ ነው የመጣኸው አለ አይ ኤችአይቪ እንደው ምርመራ ማድረግ ወስኜ ነው የመጣሁት አልኩት እንደው ማሻአላህ እንደው ቆንጆ ሆኗል ይሄ እንደው አለና ኪታቡም ሐዲሱ እንደዚህ ነው የሚለው አለቀዶ አይሞትም ሰው እንደዚህ ነው አለመካከረኝና እና አለብህ ብትባል እንዳትደነግጥ ምናምን አለኝ እሺ አልኩኝ ከዛ ሄጄ ተመረመረ ያው አለበት ተባልኩኝ ወደ መጀመሩ ሄድኩኝ ከዛ በኋላ ሰዎች ጋር ለመደረቅ ሰዎች እንዲያውቁብኝ ለመደበቅ ስል ራሴን ብዙ ጊዜ ጎድቻለሁ ሰዎች ጋር እንዳልኩ ካወክ ጀምሮ ማለት ነው ተመላይተን ተደብቄ እያመጣሁኝ ወደ ሰዎች ጋር እንዳልቀላቀል ሰዎቹ ጋር ሲደባለኳቸው እንደሆነ ያውቁብኝ ከደሴ ነበር የምታመጡት መድኃኒት ከደሴ ነበር ሆስፒታል ውስጥ ነው ወይስ ሆስፒታል ነው ያውቁብኝ መስለኝና እሸሻለሁ እንደው ለብቸኝነት በጣም አጠቀኝ
አሁን አንዳንድ ሰዎች እናረጋሽ ተስተዋማ ላይ እነሱ ያው ያስተማሩ ምናምን ሲሄዱ የማህበሩ አባላት የደወል ማህበር አባላት ሲያስተምሩ ሳያቸው ሰውነታቸውም ደህና ሆኗል። በቃ እሪ ነገር ጥሩ ነው። በቃ እንደነሱ እኮ ሰርቼ መኖር ይችላል ማለት ነው። ይሄ ወደ ሞት እንትን የሚለኝ አይደለም። አጋሪ ማግኘት ስሜቱ ሌሎች ሰዎችም አሉ የሚለው ነገር እየተነከርከ መጣ። በቃ እነሱን ሳይና ያስተማሩም እየዞሩ ስመለከታቸው በቃ ይሄ ነገር ራሴን ማውጣት አልኩና እንደገና ወደ ደወል ማህበር እሷን እንደገና ያው እንድንበዘገበ አደረገኛል። እኔ ነኝ እንደዋጡ ቤት ያናገረሽ አንቺ ነው መጀመሪያ? እኔ ይሄጅ አናገርኳቸው እሳቸውን ያቸው ሌሎች ልጆችን ነበሩ ገና ህጻን ልጆች እነሱን ይሄድና ውሃ ሰጧቸው መድኃኒት ይወሰዱ ምናምንልና እነዛን ትንንሾች ልጆች ውሃ ይሰጧቸውና ያን መድኃኒት ውስጥ ያሉ ምክንያቱም ይሄን ማደርገው ለምንድን ነው እነኚህ ህጻን ልጆች ተይዘው እኔ ምን ችግር አለው ብለው ራሳቸውን እንደዋጡ እኛ እናውቃለን። እሳቸው ግን ገለልተኛ ናቸው። ስለ በዚህ ብዬ ያው ወደ እኛም እንድቀላቀሉና ወደ ማህበሩ እንዲገቡ አደረኳቸው። አብዛኛው ምክንያት ሆናቸው የነዚህ ህጻን ልጆች እነዛ ልጆች ያስተምራሉ ውሃ ሰጧቸውና መድኃኒታቸውን ይዘው ፊታቸው ያወጡና ይወስዳሉ። አሁን በቃ ይሄ መድኃኒት እኮ የኔ ነው አልኩ ይሉኛል። ይሄ ያቀፈ እኮ የኔ ነው እንጂ ልጆች እኮ ቢወስዱት የኤዲስ መድኃኒት ነው ብዬ አልኩ። የዛ ጊዜ ሄዱኛል እሳቸው ራሱ ዛሬ ስናወራ ማለት ነው። ተልቪ ናቸው መጡና ሱቅ ምናምን አለችኝ ሱቅ እሸጣለሁ። እዛች ሱቁ መጡና በጣም ቆንጆ ልጆች ናቸው ልጆቹ መጡና እስቲ ሸሁ በቃ ውሃ መድኃኒት የምንወስድበት መድኃኒት እንትን ውሃ ስጠን ምናምን አሉ። አሁን ያንን ውሃ ተሰጣቸው ወጥቱ ታደርጉና ይሄ ቢልቃጡ እንትኑ አይነት የመድኃኒቱን አይነት አየው። ያንን ሳይ ለካይኔና የመድኃኒት የሚወጡት ለካ እነዚህም ተለክፏል ማለት ነው ምቻንቾቹ እና እነሱ ጋር። ስለዚህ እነሱም ነፃ ሆኖ እንደኔ ሳይጨናነቁ አምነውበት እየወሰዱ ነው የሚለው ነገር መጣ። ይሄም አንድ ብዬ አልኩኝ። ተዛ ወደ ማህበሩ መግባት ፈለኩኝ። ግን ያው ራሴ ማረጋጋት ጀመርኩ ማለት ነው። ስለዚህ ያኔ የተፈጠረው ያ ስልት የበለጠ ባንተ ውስጥ ጥንካሬ ፈጥሮብሃል። እነዛ ልጆች መጥተው የሰሩት ነገር በቃ ጥንካሬ ፈጥሮልኛል። በቃ በተዘዋዋጭ ወደ ማህበሩ መግባት የፈለኩት በዛ ነው። ማህበሩ ከገባ በኋላ ቀደም ብሎ የነበረው ጫና የህብረተሰቡ መድሎ መገለል አንተ ውስጥ የነበረው የፍርሃት ስሜት እየቀለለ መጣ። እኔ ያው መጀመሪያ ያመመኝ ሁሉ ጊዜ በእንጨት እየወሰዱኝ ሐኪም ቤት እየታከምኩ መለስ ነበርና ከዛ ለብዙ ጊዜ ያመኛል። ፊቴ በሙሉ ክንታሮት አይኔ ውስጥ ሳይቀር ክንታሮት ያመመኝ ባበሻ ቅጠል እየተቆረጠ ይታሰራል እጄ ላይ አብዛኛው እጄ ላይ እና ፊቴ ላይ ነበርና በባህላዊ ህክምና በአገር ባህል ከዛ ወዳጃ ጧት ማታ ወዳጃ ነው የሚደረግልኝ። ያው በዛም ወዳጃ ሳይታገስልኝ ቀረ። መጨረሻ ላይ መኪና መንገድ እንዲሁ ገገመ ብዬ የመኪና መንገድ ስራ ነሰራ ታመምኩኝና አደኩኝ። ባልተቤቴም ተፋሰስ ቦታ ላይ ሄዶ ነበረ። ጓደኞች አነሱኝና በስትሬቸር ጤና ጣቢያ ይዘውኝ ሄዱ። እዛ ሲሄድ በጣም አሞኛል። ያው ነርሷን እስኪ ደም ወሰጅና ይልኝ እኔ ያመመኝ ነው ውስጤን በጣም ስለምሸከው ነውና ያመመኝ እየተመላለሰብኝ ነው ለውጥም አላገኘው ስላት ተምትጠራጠረው ነገር አለሽ ለስትለኛ የምጠራጠረው ነገር የለኝም ግን ያመኛል ሁሉ ጊዜ ታክሜም ስለማይታገስልኝ ከሐኪም ጋር ተያያዘ ነገር ስላልሆነ እስኪ ደሞ ደም ንስጥና ልሞክር አልኳት። ያው ወሰደች። ስትወስድ ቫይረስ በደምሽ ውስጥ አለ ስትለኝ አለቀስኩኝ። በጣም አለቀስኩ። ተሰቃየሁኝ በለቅሶ። ባልተቤቴም የለም ያው ጓደኞቼ ናቸው። ለማልንገርልሽ በቃ ስትለኝ ለጓደኛዬ ንገሪያት አልኩኝ። ወዳው ያው ደወል ማህበሩ እንትን ኃላፊው ምዘው ነበረ እነሱ ጋር ወሰዱኝ እነዛ ልጆች። ከዛ የደወል ማህበር አባል እነሱ አረጋጉኝ። ዘጠናዎቹ ነው እንደ ጋሽናት እንደነገሩ 4 አካባቢ 2004 ከዛ ያው በጣም ታመም ያለሁኝ ሄርካው መድኃኒት ሰጡኝ ለ14 ቀን ፋክተሪም ሰጡኝና ተመልሼ መጣሁኝ ወደ ቤቴ። ሲዲ4 የሚባለው እንድላክ ተባልኩ። ሻልኩ መጣሁ። ስመጣ ባልተቤቴም የለም ባዶ ቤት ገባሁኝ። ከዛ ሲመጣ አሞኛል ተኝቻለሁ። መንገድ ላይ ነግረውታል ለባልተቤቴ ምን ሆነሽ ነው ምናምን ሲለኝ አሞኛል አልኩ። አልነገርኩትም አደርኩ። በማግስቱም አልኩ። ልክ በሶስተኛው ቀን ነገርኩት። ያው በጣም ታመም ያለሁኝ እኔ እንደዚህ ስለተገኘብኝ ኤችአይቪ አንተ ሄድና ደግሞ ደም ስትስለው መጀመሪያ አንቺ ስትድኝ ነው ደም የምሰጠው አንቺ ከዳንሽ በኋላ እኔ ሄድ ይሰጣለሁኝ አለኝ። በዛች 14 ቀን ሄድኩኝና ሲዲ4 ሲሰጥ ሲዲ4 90 ነው። አሁን ያው መቆም አልችልም የሚለውን ወስኜ ነው እኔ እንትን ያልኩት። ከዛ ወዲያው መድኃኒት ጀመርኩኝ። ያን መድኃኒት 3 አይኔ ላይ ያለው በሙሉ ፊቴ ላይ ያለው ክንታሮቶች ረገፉ። መድኃኒቱን ሲጀመር መድኃኒቱ ሲጀመር ማለት ነው። ከዛ ባልተቤቴ ሲመረመር ነጻ ሆነ። ነጻ ሆነ። በቃ እንለያይኔ ካልተለያየን እኔ ሞቼ እገኛለሁ ስለሆነ በተአምር እኔ ማንቺን ፈትቼ መኖር አልችልም ሲለኝ ያው በየ3 ወሩ ሲሰጥ እስካሁን ድረስ ባልተቤቴ ነጻ ነው። ግን አብራችሁ ነው የምትኖሩት? አብረን ነው የምንኖረው።
ስለዚህ ያው መጨረሻ ላይ እየሰራሁ እንደ ልቤ እየበላሁ እያለሁ አልፎ ሰው ሰማብኝ። እዚህ አካባቢ ጎረቤት የሚኖር ሰው ሲሰማብኝ ያው አንዷ ሰደበችኝ ይፋወጣችና አንቺ ኤዲሰን ብላ ስትሰርበኝ ተከሰሰች። እንደተከሰሰች ታሰረች። ከታሰረች በኋላ ያው የባገር ባህል ሽማግሌ ታረቅን እሷ ጋር ተያያሉኝ። ምን ተውኩኝ ያው እየኖርኩ ነው እንደማንኛውም ሰው። አሁን ላይ ግን ያኔ የነበረው በተለይ በእነሱ ዘመን 90ዎቹ መጨረሻ ላይ በጣም ከባድ ነበር የሰው የማግለልና የመድሎ 2004 ላይ ማለት ነው 2004 ላይ ነው። ስለዚህ ከዛኛው ጊዜ የተወሰኑ ለውጦች አሉ። አሁንም ላይ ማህበሩ ከገባሽ በኋላ ያሉት ጫናዎች ቀለዋል አይደል? አሁን ያው ለዛ አካባቢ ሰው እኔ ነኝ ኃላፊ ብልም እንትን አለለም። ያው እነሱ ከታች እኔ ከላይ ሆኜ ነው የምኖረው ተከብሬ ማለት ነው። ያው የሚፈልጉትም ሰዎች በፍላጎትነት እየሄዱ እየተመረመሩ ነው እየገፋፋቸው። ያም ሆኖ ግን እስካሁን ድረስ ደህና ነኝ። የምናገረኝ ሰው የለ። እኔ ይሁን እንደምታየኝ እየሰራሁ ነው። እሺ ወደ ጋሼ እንምጣ። እሺ አመሰግናለሁ። እንግዲህ ዞሮ የመነሻውን ነገር ቅድም አስቀምጠዋል። ታታይ ጀምረን እስከ ላይ እንህር ቢባል አሳዛኝ ሁኔታ ነው ያለው። ያው ለትንሽ ጊዜ ወያኔ ወታደር ነበርኩ ሳላውቀው እና እዛ ነው ያጋጠመኝ 90ዎቹ ማለት ነው መጀመሪያ ላይ ነበር ይሄው እና እዛ አውቄ ስመጣ እዚህ ባለቤቴ የ9ኛ ክፍል አቋራጭ ነበረች። እዚህ ሃይ ስኩል አልነበረም ደሴ ነበር። እዚህ የአካባቢ ልጅ ናት። እሷ አቋርጣ ስትመጣ እሷ ጋር ትዳር መሰረትን እና ስንኖር በቃ ዝም ብዬ ሸውጄ ከሚገርምህ የሚያሳዝን ነው። እሺ እና ዝም ብዬ ስኖር እያወቀው ግን ሳትነግራት ሳልነግራት እና ሃይ ስኩሉ እዚህ መጣ ተከፈተ። እዚህ ተከፈተ። በቃ ምን ይሁን የሚል ነገር ሳስብ ልጅ ወለድን። እሺ 98 ላይ ልጅ ወለድን እሷ ሳታውቀው። ስለዚህ ምን ይሁን የሚለውን ሳስብ እኔ እንደማልድን አወቅኩት። ገብቷል? እንደማልድን ስላወቅኩኝ ይህን 2 አመት ትምህርቷን ተሞክረውና ይሄ ልጅ ታትርፈው። እኔ አንደኛ አሰቃቂ ነው፣ አንደኛ አድሎና ማግለሉ አለ። እኔ ተርፋለሁም አላልኩም። በዋጣም ስለምገለል ስለምሰደብ እንዴት አድርጌ ነው ማውጣት የምችለው? ያን ጫና ሰፈራ በውስጥ መያዝ መረጥ መሞቴን መረጥኩኝ። በቃ እኔማ መስዋዕትነት ማግኘት አለብኝ ተምሰደብ የሚለው ነገር እንትን አረኩ። ከዛ ትምህርት ገባች። 10ኛ ክፍል አለፈች። ከዛ ጨረሰች። እንዳጠቃላይ ስትጨርስ በጣም እኔን ጣለኝ። እንደውም ገጠመኝ ነው የዛሬው ቀን የሱ ያያለው ይመራባት እዚህ ሙቶ መሜ ወደታች ነው በጣም 19 ጊዜ አለኝ። 19 ጊዜ አለኝና በቃ ውጭ ወጥቼ ስመለስ አዙሮ ይጣለኝ። ገብቷል? በዚህ ወርዶ በዚህ ስንት ሲፈሰኝ ይሰማኛል። እንግዲህ ከዛ ስል እዚህ ደግሞ የዛን ሰዓት ባለሙያም የለ መሳሪያውም አልነበረም የምርመራ መሳሪያ። ከዛ ምን በሚል አሳመንኳት ባለቤቴን። እኔ እንግዲህ ከሸንጎች የነጻ ላጽፍና መታከሚያም ስለሌለኝ የነጻ ላጽፍና ሪፈራል ሆስፒታል ሄጄ ልታከም ነው አልኳት። ከዛ ሄድኩኝ። እዛ 89 ቁጥር ገባው። የምክር አገልግሎቱ ተነገረኝ። እዚህ ጎን አንድ ሰው ነበር ከምዕራብ ወረዳ የመጣ ልጅ። ጎን ለጎን 2 ባለሙያን የናሱን ሲያስተናግዱ ሲነገረን እሱ ወደቀ። እኔ ግን እነ ጀማል መሐመድን አላህ ያቆያቸው በእውነት ነው ምለ እነሱ ምን ሆኑ የሚል ነው መፈከራችን። እነሱ ምን ሆኑ የሚል ነው በቃ አሁን ያለው ራእይ ቀጣይም ያቆየን እንጂ ያንን ሳላዋሰው አላልፈም። የነሱ መኖር ነው ለናንተ ተጠንቀቀ። በቃ እነሱ ምን ሆኗል ደውል ስላለ በቃ ይዝናናሉ። አምሯቸው ውስጥ አውጥተው ጥለዋል። መድኃኒቱን ብቻ ነው የሚወስዱት እንጂ ሌላ ችግር ያለባቸው አይመስሉም። እልቅስ ሌላው ሰው ነው በሐሳብ ያለቀው። ስለዚህ በእነሱ ራእይ ስንንቀሳቀስ ቆየንና እዛ ሄድኩኝ። ለ8 ቀን እንዲተኛ እዛው ተደረኩኝ። ስሪፎሬ 13 ሆነ ተገኘ። ስሪፎሬ 13 ሆነ ሲገኝ በዛው በባለሙያ እንዲከታተሉኝ አደረገኝ። መብራት ሄደ። ደግሞ ውጤቱ ሳይ ተሰርቶ መብራት ሄደ። ቦሩ ሲደዋወሉ አዲስ አበባ ሲደዋወሉ 40 አልደርስም መሰለክ። በቃ 40 ደረሱ። ማንም የሚከታተለኝ ሰው አጣሁ። በቀጥታ የሆነ ካሊብ ነገር ይዣለሁ። ማንም እዛው ሆስፒታልም እንግዲህ አስተማሚ ስለሌለ ማን ያበጃጀኛል? በራሴ ተዘጋጀሁ። ገብቷል? በቃ የተስፋቢነቱ ስሜት እየጨመረ መጣ። እንደምሞት ስላወቁት ማለት ነው። አልጋም አበላሽቻለሁ። ስለዚህ ሰዎቹም ቢያወጧት ላይ አንጣፊዎች ቢያው አሁን ጉር ነው የሚያፈሉት፣ ያጠፉኛል። ከዛ በእግሬና በጭንቅላቴ ተጠረዝኩና ዝም ብዬ ተኛሁ። እምተነፍሰው በትንሷ ነው ከሚገርምህ ነገር። ከዛ ያ አርብ መጣልኝ ከማታ ያንን ለ14 ቀን 7 ቀን ባክቴሪየሙን
ውሰድ አለኝ። አረ ይሄን ወዴታቻ ያስቆምልኝም ነው ያልኩት ባለሙያው። አረ ያስቆምልኝ እኔ ነኝ የማቀው በአንድ ቀን በ12 ሰዓቱ 19 ጊዜ ወዴታቻ አለኝ እኔ ነኝ የማቀው ጨምረኝ አልኩት። ልክ እንደቀለብ አረኩት ወደ ተስፋው ስመጣ ማለት ነው ከፍታ ወደ ተስፋው መጣው የመኖር ተስፋው ያለ ለመስመጣ እሱን ይዤ ስመጣ ከዛ ችግር የለውም ማለት አሁን ምግብ በደንብ እየበላህ ነው እሺ የምትወስደው አለና ሰጠኝ ዘው በሱ ጧት አንድ ማታ አንድ ጧት አንድ ምናምን ሲያረገኝ ሆዴ በቃ ስሚንቱ አጣጥም አስቆመው እሺ ቆመ በቃ ቆመ ውሃ ሰዎች በብርጭቆ ምግብ ቤት ገብቼ ሰዎች ውሃ ሲጠጡ በሃይላንድ ሲጠጡ ማለት ነው እኔ መቼ ነው ውሃ የምጠጣው ነው ምለው በጣም የሚያሳዝንህ ነገር እኔ መቼ ነው ውሃ እንደነዚህ ሰዎች የምጠጣው ስል ከዛ በዛ ያንን 8 ቀን ጨረስኩና ምግብ ቤት ሲሄድ የሆነ ምግብ አዝስኩና ስበላ ውሃ በደንብ ደጋግሜ የጠጣሁ ልክ እንደ ኖርማል ሰው እሺ ነፃ ሆንኩ ከዛ ቤተሰብ እዚህ የት እንዳለው አያውቅም እና የት እንዳለው ስለማያውቅም እዛው ሆንኩና ደወልኩኝ ከዛ እንደዚህ ነው ብስጭት አይወድም እንደዚህ ነው ስባል አይ በፊትም ትንሽ ትቸካቸከኛለሽ በቤት ውስጥ አንግባባም ማለት ነው ጥርጣሬ ነገር ስላላት ሰውነቴ ስለወረደ እና ወዲታችሁም ከሰው ጎን እየተነሳ ደፍራ መጠየቅ ግን አልቻለችም እና እዛ ሆንኩና በጎረቤት ስልክ ደወልኩና አንድ ስልክ አለ እኔ ህመሜ ተገይቶልኛል እንደዚህ እንደስተዛሬው ተቸካችኬና ወደ ሌላ ሐሳብ ውስጥ ገብቼ እምኖር አይደለሁም ባለሙያ ነግሮኛል ተነገር ነፃሁን ተችክችክ ነፃሁንና መድኃኒት ይሄ 6 ወር ይሰጣል አሁንም ግልጹን አልነገርኩም አዎ አሁንም የ6 ወር መድኃኒት ተገይቶልኛል አልኩና እዛ ሆኜ ደወልኩኝ መጣሁ ስመጣ በደንብ ተቀበለችኝ እሺ ያው ያወጣል አውቃለሁ ብላ ከዛ ተቀበለችኝ ሾርባ ምናምን አድርጋለች እንደው እንጀራ ፍርፍር ማረኩና ምግብ ከልክሎይ ስለኖርኩኝ ያቺ ሞካከርኩና ስተኛ በቃ ምንም ሜንታል አረገኝ አንደኛ ዘባለሙያ ያንተ ያስቀባጅራል በጣም ያስባትታል ካልቻልከው ናና ይቀየርልሃል ብሎኛል ባለሙያ መድኃኒቱ ማለት ነው አዎ ዋንዲ የሚለው ነው ማታ 2 ጧት 1 እስከ ባክቴሪየሙ ወደ 120 ፍሬ ነው በወር ወስደው ስለዚህ ከዛ መጣሁና እንዴት ነው ምንድናሉ ምናምን ነገር ስትለኝ አይ እንደዚህ ነው የራሴ አልኩኝ ስል በቃ ተዛ በቃ አንድ ልጅ አለኝ ምንም አልመሰለኝም በቃ የማን ነው ልጅ ነው ያልኩት በቃ ሜንታል አረገ ይገብቷል ምን ቤቱ ራሱ የማን ነው በቃ ልክ ኮንዶሚኒየም ነው የመሰለኝ በቃ አሁን ከዛ እንዴ እኔማህን ሽሮ በልቼ እኮ አልቻልኩትም ይሄን መድኃኒት ምንድነው ማድረግ ያለብኝ የሚል ግንዛቤ ውስጥ ስገባ የሆነች ጎረቤት ታቸው ረድ ብላ ምግብ ቤት ይከፍ ከዛ ቦታ ሄድኩና እስኪ ሲስተር አንዲ ጥብስ ስጭኝ አልኳት ክርስቲያን ምግብ ቤት ነው እና የሙስሊም ለመጠቀም አቅሙ የለኝም አሁን ስላት ምን ነው አለች እኔ እንደዚህ ነው ምግብ ቤት ለማግኘት ነው እንግዲህ እሰብ ተርፋለሁም ብዬ ሳይሆን ያችን ወይም ቀይወጥ ወይም ያችን ጥብስ ለማስወሰን ነው ነፃ ከሂሳቡ ነፃ ለመሆን ማለት ነው ከዛ አልኩኝ ሰጠችኝ ግጥም አድርጌ ስበላ ሌላ ሰው ደግሞ መጣ ምንድነው ይሄ ልጅ ዛሬ ምን ነካው ምናምን ነገር ሲለኝ እዛ ክርስቲያን ምግብ ቤት መግባት ሲያይ ከዛ ምንድነው ምናምን ነገር ሲለኝ ችግር የለውም ከተቻለ ጭማሪ ማዘዝ ነው አልኩት አሁን ጠጋለችና ራስን ማውጣት ላይ ስለመሄድ ነው ራስን ማውጣት ቆንጆ መሆኑን እየገለጽኩ ነው ያለው ከዛ ጠጋለችና ምግብ ቤቷ እንደዚህ ነው አለችው አንዲ ጥብስ ስጭው ብዙም እንደዛሬ የተጋነነ አይደለም 12 ብር ምናምን ነው ሲጀመር እዚህኛው ወረዳ ላይ እንደዛ ስለነበር ያንን በላሁና ሄጀ መድኃኒቴን ሰዓት ላይ ወሰርኩና ስተኛ ጧት ላይ ነቃሁ እሺ ረጅም ሰዓት እንቅልፍ ወሰደ ጧት በቃ ወፍ ሲንጫጫ ስነቃ ፀሐይ ወጥቷል በቃ አሃ በዚህ አግባብ ነው መጠቀም ያለብኝ አዎ እሱንም መቋቋመው በዚህ ነው አዎ ከዛም በኋላ ምግብ እኔ ችግር የለብኝም እሞክራለሁ መድኃኒቴን በአግባብ ሰውስጥ ለወሬ ቀጠሮ ከ13 ስሪፎሬ 150 ሁኝ ሄርኩኝ ባንድ ወር ልዩነት በርካታ ለውጦች አመጣ 150 ሁኝ ሄርኩ ከዛ 300 ሆንኩኝ ከዛ በ6 ወር ውስጥ ምንድነው ያንተ ጉዳይ ዞን ሆስፒታል ላይ ናቶሎ ውጣና አስተምር ተባልኩኝ እኔና አንድ የምዕራብ ልጅ የተቻለንን ያክላስ ተማረ ላለው ታካሚ አዳራሽ ውስጥ ማለት ነው ስለዚህ አሁን እኔ በዛ አግባብ ድኛለሁ ተወልጄ ያደኩት እዚሁ ሳልመኔ ወረዳ ነው እና ቤተሰቦቼ አርሶ አደር ናቸው እና ትምህርት ማር ነበረ ምንም የሚያውቁት ነገር የለም ጮኛ የሚባል አለ ለጮኛ በልጅነት በ7 አመቴ ነው የታጨሁት ከዛን
በ13 አመቴ ከ5ኛ ክፍል አቋርጠው ዳሩኝ። በ13 አመት እንግዲህ በ13 አመት ያው እና ከዛ እዛም አልሆነልኝም። በቃ ከዛ ሰውጣ ደግሞ በአመቱ መልሰው ደግሞ እንደዛው ደግሰው ዳሩኝ። ከዛን ዳሩኝ ተሞሸርኩኝ። ከዛ ወጣሁ ደግሞ አልሆነልኝም። እዛም ተመልሼ ወደ ቤተሰብ መጣሁ። ከዛም እንደገና ሁለተኛውም ትዳርሽ ፈረሰ? አዎ ፈረሰ። ህፃን ነኝ እና ከዛን ጠፋሁና ከዚህ ከቤተሰብ ጠፍቼ ወደ ከተማ ገባሁ። ከተማ ደሴ ነበር የሄድሽው? ኮምቦልቻ አክስት አለችኝ። ከዛን አክስቴ እንደገና ትማሪያለሽ አንቺ ህፃን ነሽ፣ አሁን ትምህርት መግባት አለብሽ አለችኝ። እዛ ከዚህ መሸኛ ወንድም ወሰደልኝ። እዛ ገባሁና ስማር አክስቴም ጋር እዛ አልተስማማሁም። የዛን ሰዓት እያደግኩ መጣሁ። ትምህርት ምንም አልመሰለኝም። ከዛን ጠፍቼ በረሃ ገባሁ። በረሃ ሲሄድ ሆቴል ውስጥ ነበር የገባሁት። ሆቴል ውስጥ ስሰራ እዛው ታመምኩ። የዛን ሰዓት ማለት ነው። እዛው እየሰራሽ እያለ? አዎ እዛው ክንታሮት ወጣብኝና በጣም ታመምኩኝ። እዛ እየታመምኩኝ በቃ ምሰራውን ሳንቲም የሚኖረኝን ህክምና ዝም ብሎ ህክምና አለ አይደለ? የግል ክሊኒክ ምናምን እዛ እየሄድኩ ነው የምታከመው። ምንም አይሻልም። ለህክምና ወጪ ነው? አዎ ለህክምና ነው በቃ። ከዛ ብዙ ጊዜ ስታመም 4 አመት ቆየሁ እዛ በረሃ። ተመልሼ ቤተሰብ ጋር መጣሁ። እዚህ ስመጣ በጣም ታመምኩ። ደግሞ እዚህ ከዛ የበለጠ ታመምኩ። ወዳጃ ነው የሚደረገው፣ ዱአ ይደረጋል። ከዛን ደግሞ ያክንታሮቱ በባህል በመድኃኒት ያ ይደረጋል። ግን እየተባባሰ ነው የሚሄደው። ምንም አይሻለኝም እና ሐኪም ቤት ይዘንሽ እንሄድ ይሉኛል ቤት። እናቴ ሐኪም ቤት ከሄድኩም እሞታለሁ አልድንም እላታለሁ። በውስጡ እንደው ጥርጣሬ ነበረሽ ወይስ? ጥርጣሬው ይኖረኛል። አይ ብታከም ሐኪም ቤት ቢሄድ ይሄንን በሽታ እመረመራለሁ፣ HIV ይዟታል ከምባልማ ዝም ብዬ ብሞትስ እላለሁ። እና ሐኪም ቤት ከሄድኩኝ ከወሰዳችሁኝ ሐኪም ቤት ሄድኩ እሞታለሁ ስላት እናቴ ልጅማ ሐኪም ቤት ከሄደች ትሞትብኛለች ትላለች። እሷም የኔን ይዛ ማለት ነው። ምንም የምታውቀው ነገር የላትም። አባቴ ትንሽ በቃ እሱ ትሄድና ትታከም ምናምን ሂጅ ሲለኝ እኔ አልሄድም እላለሁ። እናቴም አይ አትሄድም ሐኪም ቤት ከሄደች ማ ትሞትብኛለች፣ እኔ እሞትብሻለሁ ስላልኳት ማለት ነው። እና ወንድሜ ታላቅ ወንድሜ አልነበረም፣ ወታደር ነበር። ከዛ መጥቶ ደግሞ ተመልሶ በረሃ ሄዶ ነበር። ሲመጣ በቃ ምንም እንደዚህ የአልማዝ ባለጭራ ወጣብኝ በጎኔ ላይ። በጣም ቆሰልኩኝ። ከተኛውበት አልነሳም። በቃ እነሱ ናቸው፣ እናቴ ናት አንስታ አጥባ ምናምን በቃ መድኃኒቱን ታስጠቀመኝ፣ ያንን የባህሉ መድኃኒት እናቴ ናት። ሐኪም ቤት ለምን አትወስዷትም ምናምን ስትላይ ሐኪም ቤት ከሄደች ትሞትብኛለች፣ ይሞታለሁ ብላኛለች፣ ትሞትብኛለች፣ እዚሁ ነው ማስታመማት ትላለች እናቴም። ከዛ መጨረሻ ላይ ወንድሜ መጣ። ከዛን ሲመጣ ሲያየኝ በቃ ምንም እንደማይሆን ሆኛለሁ። አልነሳም። ቁጭ እንደዚህ ከተኛሁበት ገድፈው ነው ምግብ ራሱ የሚያጎርሱኝ የሚያጠጡኝ። እንደዚህ ውሃ በብርጭቆ ራሱ ይዤ አልጠጣም። ሰውነቴ በጣም ብቅት ብሏል። መጣ። እናቴ ምን ስኮን ታያታለሽ ያለኝ ወንድሜ ማለት ነው፣ የወታደሩ ማለት ነው። እንዴት ምን ላርጋት? ሐኪም ቤት ብትሄድ ትሞታለች፣ እሞታለሁ ስላለች ትሞታለች አለኝ። አይቻልም ከሞተችም ትሞታልና አዝለውኝ ጤና ጣቢያ ወሰደኝ 2002 ላይ ማለት ነው። እና ከዛን ያንን ስመረመር ሌላ በሽታ ምንም አታክማ በቃ ደም ውሰዱና መርምሯት አለ ወንድሜ። ከዛ ስመረመር ያው ተገኘብኝ። ቢሊኮስ ምናምን ለጊዜው ማስታገሻ ተሰጠኝ፣ ተተከለብኝ። 2 ቢሊኮስ ወሰድኩ። ከዛን ተመልሼ መጣሁ። በማግስቱ ደሴ ወሰዷት ምናምን አሉ የጤና ባለሙያዎቹ። ደሴ አሁን ከብት ምናምን ልሽጥ እጄ ላይ ብር የለኝም አለ አባቴ ማለት ነው። አይ የደወል ማህበር ስላለ የተቋቋመ ማህበር አለ፣ ሂድና ጀማልን ጠይቀው የተወሰነ ሳንቲም ከሰጠ ችግር የለውም አለ ወንድሜ። ወንድምሽ ያቅ ነበር ስለ ማህበሩ? ስለ ማህበሩ እንቅስቃሴ በደንብ ያውቃል። ሄዶ አባቴ ጀማልና ጠየቀው። እንደዚህ ተብላ ነው በቃ ለትራንስፖርት እንኳን የተወሰነ ሳንቲም እንዳላት ምናምን ሲለው ችግር የለውም በቃ እንደውም ውሎ ማደር የለበትም ጧት ይዛችኋት ሄዱ ብሎ ወዳው ነው የተወሰነ ሳንቲም ለትራንስፖርት ሰጣቸው። ከዛም ሲሄድ ከቤት ራሱ መናኸሪያ ድረስ ወንድሜ ነው አዝሎ የወሰደኝ። በእግሬ መራመድ አልችልም።
እና ከዛ ሄድ ደሴ ሆስፒታል አንድ ሰው አልፈልግም እናቴ እያለች ደሴማ ከሄደች በቃ ሙታ ነው የምትመጣው። ከሞተች ሬሳዋን ይዤልሽ እመጣለሁ። እዛውም አልተዋትም አይዞሽ እዚህ ሆነሽ ጠብቂኝ ዘመዶችሽን ይዘሽ ነው ያላት ወንድሜ። አንድ ሰው አትከተኝም አለ ይዞኝ ሄደ። ከዛን መናኸሪያ ወረድን። ከዛ ሆስፒታል ድረስ በታክሲ ሄድን። እዛ ከአስፋልቱ ወርደን ተታክሲ ራሱ ሆስፒታል አዝሎኝ ነው እንደዚህ አዝሎኝ እዛ በቃ እንደዚህ ጠረጴዛ ላይ አቅፎኝ ነው በቃ ካርድ ሲያወጣ ራሱ ሲቆርጥ ያንን ካርድ እንደዚህ ጠረጴዛ ላይ ቅፍ አድርጎ እዛ አስተኝቶኝ ነው ያንን ካርድ የሚያወጣው። ወጣው ቀልጣፋ ነው ወንድሜ። በዚህ ወቅት ላይ በማህበረሰብ ውስጥ የሚስተዋል መዘናጋት አለ። ያን መዘናጋት ዳሰን ምን መደረግ አለበት ለው መፍትሄ ሀሳብ አቅርበን ነው እንግዲህ የምናጠቃለው። እንዳጠቃላይ ማህበሩ ምን እየሰራ ነው የሚለው ትንሽ ጊዜ ነው ሰድና በማህበሩ እንቅስቃሴዎች ላይ እናውራ። እናት ካንቺ ማህበሩ እንደት መሰለህ አይደለም ስለኛ ቫይረሱ በደማችን ላለብን ሰዎች ሌሎች ራሱ ደወል ማህበርን በማድነቅና አካባቢዎቻችንን የማህበራዊ ኑሮ እንዴት መኖር እንዳለበትና መደጋገፍ እንዳለበት ትልቅ አስተማሪ የሆነበት አድቫንቴጅ አለ። ለምሳሌ ወደ እኔ ስንመጣ በፊት እንዴት አኗኗሪ እንዴት እንደሆነ ነገር ያለው ልጅ እያስተማርኩ ነው። አልহামዱሊላህ ያው አሁን ዶክተር ነው። የዛን ጊዜ ቫይረሱ በደምሽ ውስጥ እንዳለ ስታውቂ የስንት አመት ልጅ ነበር ያልሽ? አምስተኛ ክፍል ተማሪ ነው። ያው ብዙ ያጥናናኛል። እኔ ያው አታውሪ እንዳሉኝ ብዬሃለሁ ሐኪሞቹ እንደሱ አይደለና መገለሉን ፈርተው አታውሪ ሲሉኝ እሱ በቤተ መጽሐፍ ሂዶ መጽሐፍ ያነብልኛል እንዴት መደገፍ እንዳለበት ምናምን ሲያበረታታ እኔ ዶክተር ሆናለሁ አለ። እንዳለመውም ዶክተር ሆነ። አሁን ሜዲሲን ነው 7 አመት መቀሌ ተምሮ 2 አመት ሰርቶ አሁን እንደገና ደግሞ ስፔሻሊስት ገብቷል። መልሶ አሁን የት ነው አሁን ያለው? መቀሌ ነው። መቀሌ ጁኒየር ሆስፒታል ነው። እና ምንም አይነት ከቤት እንቅስቃሴ ነገር የለኝም። በ2005 ዓመተ ምህረት የማህጸን ጫፍ ካንሰር ተባልኩ። ስባል ሪፈር ወደ አዲስ አበባ ስባል ልክ ጀማል ጋር ደወልኩና ጀማል አልኩት አቤት እኔም የማህጸን ጫፍ ካንሰር ተባልኩኝ። የማህበሩ ሰብሳቢ ጋር ማለት ነው። ጀማል ማህበሩ ሰብሳቢ ጋር የደወል ማህበሩ ሰብሳቢ ጋር ደወልኩና የማህጸን ጫፍ ካንሰር አሉኝ እና ሪፈር አዲስ አበባ አሉኝ አልኩት። አጽፉ እንደ ታጽፈዋለሁ እስከ 60 ሺህ ብር ምናምን ያስፈልግሻል ብለውኛል። አላጽፍም አልኩና ሳለቅስ እሱም እዚህ ማልቀስ ጀመረ። በቃ አጽፊ ብዬሻለሁ አጽፊ ብዬሻለሁ እሱን ሪፈር አለ። ከዛ ጻፍኩና መጣሁ። በቀጥታ የእናቴ የአባቴ ልጆች እህቶች ወንድሞች ተቀምጠው ሴቶች የደወል ማህበር አባል እሱም ጭምር የሱ ባለቤት ጨርቃቸውን ሰብስበው መንደር ነው የገቡት። ብር ስብሰባ ማለት ነው። ከነዋሪው ህብረተሰብ አሰባሰቡ ባንድ ጋር ተሰብስበው እንባቸውን ያፈሰሱ በጨርቃቸው ጫፍ ብር ሰበሰቡ። እንደገና ደግሞ ከኤችአይቪ ከደወል ማህበር 10 ሺህ ብር ከሌላ ሴክተር እንደገና ደግሞ እሱ ተሯሩጦ አሰባስቦ 10 ሺህ ብር 20 ሺህ ብር ተያይዞ ወደ 30 ምናምን ሺህ ብር ሰበሰበ። ተጨምሮም የአካባቢው ህብረተሰብ ልክ ከደወል ለምዷል ብዬሃለሁ። ከዚህ ተመልሼ በሄድ በጦሳ ፈላና የምትባል ከተማ ነው የምኖረው። ጤና ኤክስቴንሽኖቹ እየዞሩ 2700 ከ30 ሳንቲም ሰብስበው ውለዋል። ለኔ መታከሚያ ማለት ነው። ያ ምንድነው የደወል ማህበር ትምህርት ነው። ያን አሰባስበው አሁን እኔ የማህጸን ጫፍ ካንሰር በጨረታ አክሜ እዚህ ፊታችሁ ቁጭ ብዬ ያው ህብረተሰብን እስከ አዲስ አበባ ሄደሽ ነበር የታከምሽ? አዲስ አበባ ሄዳ ማለት ነው። እኛ እዚህ ስብሰባ እንደዚህ ነበረንና የሆነ ፕሮግራም ነበረ እና ተሰብስበን ጀማል እሷ ሆስፒታል ናት አሟታለ በጣም ደክማለች። ህክምናው ለመከታተል ይላል። ህክምናው ለመከታተል ማለት ነው። እሱ ነበር ስብሰባውን የሚመራን ጀማል ማለት ነው። እና እሱ ዮ ብሎ ሲያለቅስ የማያውቋት ሁሉ ናቸው እንኳን እኛ የምናቃቀርቶ የማያውቋት ሁሉ ናቸው። በቃ እንባ አውጥተው ያለቀሱት የዛን ሰዓት ማለት ነው። ወደ ማህበሩ ከገባችሁ በኋላ በማህበሩ ምክንያት ያገኛችሁትን ጥንካሬ ያገኛችሁትን ድጋፍ ለሌላው ህብረተሰብ የሰጣችሁት ትምህርት ሌሎችም እንዲኖሩ ከዛ ባለፈ ደግሞ አዲስ ብሩክ ተስፋ ብሩክ ህይወት እንዲፈጠር መነሻ እንደሆናችሁ በስፋት አንስታችኋል። አሁን ላይ ደግሞ ማህበረሰብ ውስጥ ያለው መዘናጋት ምን ይመስላል የሚለውን አሁን እናንሳ እስኪ። አሁን በርካታ ወጣቶች አሉ። እናንተም ስለ ልጆቻችሁ ታስባላችሁ። ምክንያቱም መኖር ይቻላል የሚለውን እናንተ አመጣችሁት፣ ምሳሌ ሆናችሁ ለሌሎቹ መኖር ምክንያት ሆናችሁ መኖር ይቻላል ስለተባለ አሁን ሰው ይህን ያህል ግድ የለሽ ሆኖ ወጣቱ ወደዚህ አደጋ ውስጥ መግባት አለበት ወይ? ምን አይነት አደጋዎች አሉ አሁን የሚለውን እናንሳ። እዚህ ላይ ከሚገርምህ ነገር እኔ አንድ ትምህርት ቤት አለና
አንደኛና ሁለተኛ አማራጭ ትምህርት ቤት በፊት ላይ በተጠቃቀሱት ዓመተ ምህረቶች 8ኛ ክፍል ተማሪዎች በጣም አደጋና ወጣት ናቸውና አደጋ እንዳይፈጠር ትምህርት ቤት ላይ ትምህርት ይፈጠር ግንዛቤ ይፈጠር ተባለና ርዕሰ መምህሩም ብዙ መምህራኖች ምሁራኖች በዚህ ላይ የሚፈላሰፉ መምህራኖች እንደዚህ ተሰብስበው በሰልፍ አድርገዋቸው ትምህርት ለሰጥ ሲሄድ እኔን ሲያው መምህራኖቹ ብቻ ቀሩ ተማሪዎቹ ሸሽተው ማለት ነው ልጆች እኔን አትሽሹ በሽታውን ሽሹ ከበሽታው ጋር ያያደራችሁ እኔን ብትፈሩ ይሄ የተማሪ ስነ ስርዓት አይደለም አልኳቸው እዛው ትምህርት ቤት ላይ የዓለም ቀድስ ቀን ስለ ኤችአይቪ እናወራለን ተባለና ትምህርት እየሰጠው ማለት ነው ከአንደኛ ክፍል እስከ 8ኛ ክፍል ተማሪዎች መምህራኖች ባሉበትም ትምህርት እየሰጠው ይያለ ገዳይነቱን አስከፊነቱን ችግሮቹን ለምንድን ነው ገዳይነቱ አሁንም አለ እኛ እንጀተኛ ነው ኤችአይቪ ሳልተኛም ለምንድን ነው ወጣቶቻችንን የምናጣው እኔ እኮ ልጅን በጥሩ ሁኔታ ባስተምረው ነው ዶክተር አብዱ ዛሬ ባለጠጋ የሆነው ስለዚህ ጤነኛ ቢሆን ነው ለምንድን ነው እናንተ ኤድስ የለም ከመሸ በኋላ ኤድስ ለብሶ ቀሚስ እያላችሁ ኤድስ መግደሉን አይተውም የሰው ዘር የሆነን ብቻ ነው ደሞም እየለቀመ ያለው ወጣቶች ለምንድን ነው ባለባልታ ህይወታችሁን የምታጠፉት ብዬ ስላቸው መጀመሪያ ላይ የ8ኛ ክፍል ተማሪዎች መምህራኖች ሲቀሩ አምልጠው ሄዱ ብያለሁ እዛ ትምህርት ቤት ላይ እንደውም ባለፈ አዲስ አበባ አንደኛውን አግሽው አጅሬዋ እኔን አትፍሩ በሽታውን ፍሩ ያልሽው ነገር እኮ እስካሁን አስታውሳለሁ ብሎ ብዙ ቦታ ላይ በመኪና ይዞ ሲዞር ነበር ያልሽ መምህር ነው እና አንዱ ተማሪ ምንድነው ያለ መሰለህ ባክሽ ኤድስ መግደሉን ትቷል አለኝ ኤድስ መግደሉን ትቶ ማዋፈር ጀምሯል ምንድነው ስለ ኤድስ ሁሉ ጊዜ የምታዋሪው እኛ ስለ ኤድስ ቦታ አንሰጠውም እና ስኳር እና ግፊት አሉ እና ካንሰር አሉ አሰቃቂ በሽታዎች እንግዲህ ወጣት ተማሪ ነው እንግዲህ እኔ አዎ ወጣት ነው በቃ አሁን በከፍተኛ አፍላ ላይ ያለው ወጣት ነው ምንድነው ብዬ የመለስኩለት እየሰማችሁት ነው አልኳቸው እንደኔ ቅልጥፍና እንደኔ ንቃት እንደኔ ብልጠት ቢያንስ ከሀገር እንኳን ተዘዋውሬ ስንቲቱ ራሷን ማትመራ ሴት ሂዳ ውጭ ሰርታ ስትመጣ እኔ እኮ በድህነት የምሟቀቀው ኤችአይቪ ኤድስ ስላለብኝ ነው እኔ ኤችአይቪ ኤድስ ባይኖርብኝ እኮ የመጀመሪያ አልብኮ ላይ ወይም ጦሳ ፈላና ላይ በሌላ ቤት ምሰራው ነው ነበርኩ ለምን ውጭ ሂጄ ሰራ ነበር ውጭ እንኳን ሄጄ ከዜጋ ተዘዋውሬ ራሴን እንኳን እንዳልመራ አድርጎኛል ኤችአይቪ ኤድስ እንዴት ኤችአይቪ ኤድስ መግደሉን ተራለ ኤችአይቪ ኤድስ መግደሉን አልተውም ይገላል ብዬ ያልኩበት ሁኔታ አለ እኛ ማስተማራችን ጋብታ ሲፈጠር እኛ በየቦታው መጮኻችንን ሰንቶ ወጣቱ እኛን ያየ በቃ መንግስትም ትኩረት አልሰጠውም እኛም እንደ ድሮ በሞተም ላይ ብያለሁ በገበያም ላይ ብያለሁ ትንሽ ቢያንስ ከ5 ሰው በላይ ከተገናኘ ምን ነው አራስ ለኤድስ ነበር እኛም ተተነዋል ምክንያቱም አሁን አይነሳም በቃ ጸጥ ጭራሽ እኛም ተተነዋል የተብነው ተቀባይነት የለንም ገባህ አሁን እኔ በዚህ በተፋሰስ ምክንያት 2 ቀበሌ ላይ ተመድቤ ነበርና ሊቀመንበሩን እንኳን አመቻችልኝ ብለው 4 ቀን ቀጥሮ 4 ቀን ሲተወኝ እቅሬ ላይ ገብቼ ሴቶችን በራሴ አሁን ተሰሚነት አለ ታዋቂነት አለኝ አንድ ሰው ሌላ ምንም እንኳን ቢያመው ምንድነው ብሎ መጥቶ ነው የሚመከር አረጋሽ ፈልጋቸዋል ሲባል በቅሬ አማካኝነት ነው ትምህርት የሰጠሁት በራስሽ ጥረት ነው እንጂ በራሴ ጥረት ነው እንጂ ተተውታል ትምህርት እንኳን እንስጥ ስንል መድረክ የሚያመቻችልን የለም ምክር ቤት ላይ መድረክ ያያዝልን ምክር ቤት ነበርና የምክር ቤት አባል ነኝ ምክር ቤት ላይ መድረክ ይያዝልኝና ከ300 አባል በላይ አለ መድረክ ይመቻችልኝና ስለ ኤችአይቪ ኤድስ 5 ደቂቃ ስጡኝ ቢገብል የአፈ ጉባኤው ማለት ነው ምክር ቤት በምክር ቤት ሰዓት ሌላ ነገር ጥገኛ ነገር አያስፈልግም ልክ በማህበረሰብ ውስጥ ትልቅ ትኩረት ሊሰጠው የሚገባው ጉዳይ እንዳልሆነ እንደ ቀላልና እንደ ይሄ ምክር ቤት እኮ የሚገነባው ጥሩ ዜጋ የሚሆነው ጤንነቱ ሲገነባ ነው በመለበስ ሰዓት አንቺም ውስጥ እኮ ኤድስ አለ እንደኛው የኖርሽ ነው እኛ ምክር ቤት ላይ ግዚያችንን አንገልም ተብሎ አጀንዳ የተከለከልኩበት አጋጣሚ ነው ያለው አንደኛው ወደ ማህበረሰቡ ስንገባ ማህበረሰቡ አልተቀበለም በመንግስት እየጠላን ያልተቀበለን ለምን ቢባል አምናሁን 013 014 ያው አቶ ጀማል አዞን እኔና እሷ ወደ 3 ቀበሌ ተሰጥቶናል ተፋሰስ ላይ ሂደን ስናወያይ የሆነ እንደውም የግብርና ባለሙያ እኛ ቆይ እኔ ህብረተሰቤን እንትን አላረግም ይሄ መንግስት ደግሞ ሁሉ ጊዜ የተፋሰስ በተነሳ ሰዓት ነው እንደ አጢቁጢውን የሚያመጣው አለ
ቆይና ቶሎ ያዋለች ደመላሽ ናሱን አውጣውማ የግብርና ባለሙያ ሆኖ ወረዳ ላይ ተፈራርሞበት ተወያይቶበት መጥቷል። ህብረተሰብ ሊበትን ነው ና ወደ ጎና አርገውማ ፖሊሱን ማለት ነው ና ወደ ጎና አርገውና እስኪ እናንተ ባለሙያችሁ ከመታሰሩ በፊት የኛን ሐሳብ ትፈልጉታላችሁ እሱ ያለው ነው የሚገዛችሁ ብለን ህብረተሰቡን አሳመን ጠየቃችኋቸው። ጠየቅን። ስንጠይቅ የናንተ ነው ያሉት። ከዛ ስራ አስጋጁም ነበር። ስራ አስጋጁ የራሱ እዛው የሚያረጋውን አረጋው ያን የግብርና ባለሙያ ከዛ አስተማረን። እናንተ ጋር ችግር አለ ነው ያለና እንዳርሱ አደረ አይገርምህም? መንግስት ጋር ችግር አለ። እኛ በመንደራችን 2-3 ሰዎች አሉ ህብረተሰብ የሚጨፈጭፉ ተማጣላችሁ አስወጣታችሁን ትሄዳላችሁ መረጃ ወስዳችሁ ትሄዳላችሁ ስራ አሰሩ በቃ አሰሩም እዚህ ተዋራላችሁ የኛ ተፋሰስ እስከሚያበቃ ስራ አሰሩ። ግን ስራ ብትሰሩ ኖሮ እኛ በትክክል ህዝብ ተሚጨርስ እሱ ወይ በማረሚያ ቤትም ወይ ሌላም ነገር መንግስት እንዲሰጠው እሱን ጥቆማ እናካሄድ ነበር። ግን እናንተ ስራ አሰሩም አናዋጣም ነው ያሉት። እናዋጣለን ጤና ባለሙያዎች እንኳን ስለ ኤችአይቪ ሌላ ስለ ሽንት ቤት ስለ ኮምፖስት ስለ ምናምን ነው እንጂ ስለ አካባቢ ንጽህና ነው እንጂ ስለ ኤችአይቪ ቦታ ሰጥቶ አያስተምርም። ወጣቶች የሚጠብቁ ምንድነው? እኛ ዝም ስንል ኤችአይቪ ስራው እንዳቆመ ነው የሚያየው። ኤችአይቪ ስራው እንዳቆመ ነው የሚያየው። እኛ በዋራን ቁጥር ደግሞ ኤችአይቪ ስራውን እየሰራ እንደ ይሄ በሽታ አሁንም አለ እንዴ አረገሽ እኮ እንደዚህ ብላለች ዛሬ ይሄ በሽታ አሁንም አልቶ እንዴ የሚሉ ወጣቶች አሉ። ከዛ አንፃር አሁን ያ እሱ እንዳለው ያ ግብርና ሲበትን በህግ አምላልኳቸው ወጣቶቹ እየሄዱ እያለ በቃ ፖዚቲቭ የሆነ ሰው ያስታውቃል ህዝብ ሰዎች ላለማውራት ይሄዳ ስላቸው ምልስ ብለው እንደገና ያው ከ500 በላይ ያለ ህዝብ ከፍተኛ ግንዛቤ እንዲፈጠርለት አደረግን። ግን በሰዓቱ ምርመራ ይንጣልንና ባልከሚስት ልጅ ከናቱ ከአባቱ ጋር ሆኖ እንመርመር ብሎ ነበር። ያው ቲኬልም ከሚል አንፃር ነው መሰለኝ ሪፖርት አድርገን ነበር እኛ ለሚመለከተው ለደወል ማህበር ከደወል ምላሽ ያልተሰጠበት ያው ከቲኮ አንፃር ዘንድሮም ራሱ አስተምር ወቀሱኝ አርሶ አደሮቹ እንዴት እንመረመራለን ብለን ቀረሽብን አሉ። አሁን ላይ ያሉት ወጣት ሴቶች ወንዶች በተለያየ አጋጣሚ ያላቸው ሁኔታ ምን ይመስላል? በዚህ በሶስት መጠመድ አለ። በሌላ በኩል ደግሞ አሁን ድሮ ስለ ሶስቱ የመህጎች ስለ አራቱ እየተባለ በርካታ ትምህርቶች ይሰጣሉ። ቢያንስ መተማመን ቢኖር መልካም ነው፣ መወሰን ቢኖር መልካም ነው። ያ ካልሆነ ደግሞ ኮንዶም እንኳን ተጠቀሙ የሚለው ትምህርት በሰፊ ይሰጥ ነበር በእናንተም በሌላም ሰው። ዛሬ ላይ እንደው ወጣቱ አሁን እውነት እንዲህ አይነት ህመም ሊይዘኝ ይችላል፣ ይሄ በሽታ ሊይዘኝ ይችላል፣ ቫይረሱ በደሜ ውስጥ እንዳይኖር ጥንቃቄ ላድርግም የሚለው አመለካከት አለ ወይ? እንደው በአካባቢ ስትመለከቱ ጭራሽ የለም። አሁን በወር አንድ ጊዜ ጤና ጣቢያ ስንሄድ ራሱ ሲሄድ እኔ ማለት ነው ተማሪዎች ትምህርት ቤቱ ጤና ጣቢያ ማዶ ነው፣ ፊዛው ቅርብ ነው። ኮንዶም አይጠይቁም ሴቶቹ ራሱ ማለት ነው። የሚጠይቁም ምንድነው ሳያቸው መከላከያ የወሊድ መከላከያ ነው። እንዳያረግዙ ነው የሚጨነቁት። እንዳያረግዙ ነው የሚጨነቁት። ጭራሽ ኤችአይቪ ይዘናል ብለው አያስቡም። በቃ በነጻ ይሰጣል ኮንዶም ጤና ጣቢያ ላይ። ኮንዶም እኔ ሲጠይቁ አይቻላቅም። በቃ ሴቶቹ ወጣቶች ራሱ ተማሪዎቹ ማለት ነው እኔ ኤችአይቪ እንዳለብኝ እያወቁ ማለት ነው የሚጠይቁኝም አሉ። እኔ ግን እሺ አልልም። እንዴት እንደዚህ አትሆኑ እንደዚህ አትበሉ ትምህርት ሰጣቸዋለሁ እንጂ ጭራሽ በቃ ኤችአይቪ ይዘናል ብሎ የሚያስብ ሰው የለም። በቃ ወጣቱ ወንዱም ቢሆን ሴቱም ማለት ነው። እናመሰግናለን። እሺ ወንድማችን ከዚህ ጋር እሺ አሁን በዚህ ላይ ያለው ነገር ምን መሰለ? አሁን ቫይረሱን በጣም በቀላል ነው ወጣቱ ወንድም ሴትም ቢሆን በቀላል ነው ያየው። ለምን ቢባል እኔ ያው ወይዘሮ አረጋሽ አቶ ጀማል ያልብኮ ወረዳን ህብረተሰብ ሰብስበህ ብታገናኘን ቫይረሱ በደማችን እንዳለ አይደለም የምንታየው ካለው ሂደት ማለት ነው። እና እነሱ ምን አለባቸው የሚባል ነገር ያያል። እኛ ለምንድን ነው ይሄን ይሆን ነው ራሳችንን ጠብቀን የምንቀመጠው? ለምንድን ነው? ከሱሶች ነፃ ነን። መድኃኒት በአግባብ እንጠቀማለን። በኮንዶም የሚያስፈልጉ ነገሮችን በኮንዶም እንጠቀማለን። ያለውን እንዳጠቃላይ ያለውን ሂደት አግባባዊ በሆነ መልኩ የፌደራል ባለሙያ ባለበት መልኩ ወይም የደሴ ሆስፒታል ባለሙያ ባለበት መልኩ ጤና ባለሙያ ባለበት መልኩ ይዘነው ስለምንሄድ ወጣ ያልሆነ ሆነናል። ስታየንም እንደዛው ነው። አሁን ግን እኛም ልንገባ ነው። መንግስት ከጣለን እኛም እንገባለን። በቃ ምንም ወጣቱ ጋር ችግር የለም፣ መንግስት ጋር ነው ችግር ያለው። መንግስት ጋርማ ችግር ባይኖር ይሄ ወጣት አይሞትም ነበር።
የዛሬው ወጣት ለእናንተ ቀርቶ ለኛ ቀርቶ ለእናንተ ባታውትም የሚያሳዝ ሲጀምረው እጁን ሰበረው በዚሁ መድኃኒት ጊዜ እያሳለፈ እጁን ሰብሮት እንደዚህ ሲያረቅ ቆየ ሲጀምረው ሁለተኛው ደረጃ ላይ አንድ ጉን አስነከሰው ዛሬ የጀመረውን ጨረሰ ይሄ ማለት መንግስት ክትትል አድርጎለት ቢሆን ወጣቱ ወደሱ ሲገባ እንዴ ብዙ ነገር እየጠበቀው የ8ኛ ክፍል ተማሪ ነው ከሚገርምህ ነገር ይሄ ልጅ መንግስት አልነበር እንዴ ማስተማር ያለበት መንግስት አልነበር እንዴ መከታተል ያለበት ቀርሞ ለመንግስትኛስ ምን ሆነ ምንም ስላላ አይደለም በቃ ራሳችንን ግን ዶሮም ማረባን ባንካችን ሆዲያችን ሆኗል በግም ማረባን ሆዲያችን ባንካችን ነው እኛ ባንክ ቤት ገንዘብ የለንም ለማን እናኖረዋለን በልተን የሚጠጣንን ነገር ጠጥተን ተጠቅመን ማንኛውም ህብረተሰብ እንዲጃ ውለን ለትንሽ ጊዜ ተሰቃይተን እንዳንሞት እንዳንሰቃይ ስለምናስብ ገብቷል ወጣቱ ማንነን አይቶ ነው የሚመለሰው መምህር ከሌለ ተማሪ ይኖራል ትክክል ነው መማር ይችላል አይችልም ትምህርት ቤቱ ለኮ መምጣቱ እንትን የለው መምህሩ ግቡ ብሎ አስተምሮ ሲለቀው ነው አይደል ተምሮ ሲመጣ ነው ስለዚህ ማን ነውና መሪው ለመንግስትኛ ምኑንንና ሲጀመር ወረዳው የኛ ባስፈላጊ ነገር ማስተናገድም እንችላለን ግን ጥቅል ባገር ሲታይ ግን እንደው መንግስትኛ አለን ወይ ቀርሞ እንደው ሲጀመር አለን ወይ አለመሳደቡን አትይ በሆዱ እኮ ሰድቦናል በስነ ንቦናው እኮ ሰድቦናል በስነ ንቦናው እኮ አግልሎናል በቃል በስትንፋሲው ቢል ግን ወንጀል ስለሚሆንበት ነው መቅጫ ህጉን ስላስቀመጠው ራሱ ስለሚጠየቅበት ነው እንጂ በውስጡ አግልሎናል ሰድቦናል በቃ መንግስት የለንም በእኛ በኩል መንግስት የለም ሌላ እኔ የሚጨምረው ነገር ምን አለ መሰለ ወጣቱ ላይ አንዱ የኛ ትምህርት አለ መስጠት ትምህርት እንድንሰጥ የጋፍ ባለማግኘታችን እኛ ዝም ስንል ወጣት ኤድስ የለም በጥቅል በዚሁ ላይ ከሚገርም ነገር ነው አንድ የሚባል ነገር አለ አንዱ ቀበሌ ላይ በእንክብካቤ ነይልን 012 የሚባል ቀበሌ አለ እንደውም የሚገርም ነገር ሁለት ቀን ሂጅ ሶስተኛ ቀን ካልመጣሽልን ብለው አብይታ ያቀርቡታሉ አንድ ቦታ ላይ የግብርና ኃላፊ ምን አደረገ መሰለህ ቅዳሜ ቀን ነበርና ያርኩት አርሶ አደሩን አስቀርቶ ወጣቱን ያመጣው በተተኪ ማለት ነው ተፋሳሱ ላይ 03 ከነማ የምትባለው የኤችአይቪ ኤድስ ዋና ምሽግ የሆነችው የጫት መቃሚያ የቢራ የድራፍት መራጫ የሆነችው አገሪቱን በሙሉ የገጠር ህብረተሰቡን ሆነ ከተማውን ራሱ አባወራው ከመሸ በኋላ ትዳር ይደራስኒ ታፎ ይሲር ታያዋለህ አቅፎ ሲር በቃ መታየው ነገር ማለት ነው እኔ እንደዛ አይነት ነገር ያዩት ወይ ነው ሸዋሮቢት የሚባል ሀገር ላይ ማለት ነው አርሶ አደሩ ራሱ ሚስቱን ቤት አስቀምጦ ምንነቷን የማያቅ ሴት አቅፎ ይዞ የሚዞርበት ቦታ ላይ እንዳውም የቀበሌው ሊቀመንበርና የሃይማኖት አባቶች ተጨምረው እዛ ቦታ ላይ ስራ መስራት ሲገባን ከ500 ከ600 ወጣት በላይ ጫት ቤቱ ብዙ ነው ቢራ ቤቱ ብዙ ነው እዛ የሚጨፈርበት ቦታ ላይ እዛ ቀበሌ ያለ ሊቀመንበር መድረክ አላመቻችም ብሎ በቅሬ ነው ለትምህርት የሰጠው አምናም ላይ በትግል ሰርተነዋል እሱ ገጠመኛው አራህ ዘንድሮም ላይ በተቆራራጭ እናቶችን ነው ባካችሁ ልጆቻችሁ ባይሰማችሁ እንኳን እናቴ ብላይ ነበር ብሎ ይለድም አባቴ ብሎ ነበር ብሎ ይለድም ባካችሁ ብዬ እናቶች ላይ ነው እንጂ ስራ ያሰራሁት ወጣቶቹንማ ማን ያወጣቸው አንተ ወጣት ተመለስ የምንለው የመንግስት ድጋፍ ሲያገኘን ነው ዝም ብዬ ማናወጣና ኤድስ ብዬ ብለው ሲሆን በጂዶ ይቆርጠኛል ስለዚህ ምን ይላሉ መሰለ አረጋሽ እኮ ኤድሱ ለቋት ጥፍሯ ላይ ቀርቷል እዚች ጥፍሯ ማንኛው ጥፍሬ ነው ያልኩ በሰዓት አለ ይሄን የሚሮጣ ባለበት እኛ ሰፊ ትምህርት እንዳንሰጥ መድረክ አልተመቻቸልንም ወጣቱ ግን በጣም በሶስት ተጠምዷል ቃሚ ነው ጠጭ ነው አንድ ወጣት አለ የሚገርም ነገር አልናገረ ይገለኛል ተማሪዋን ይዞ ሲጀነጅና ሲያቅፋት ይዟ ሲሄዳ ያለው ነገ ደግሞ ሌላው ይዟታ ያለው ያ ወጣት ግን ይጠረጠራል ከፖዚቲቭ ወልዷል እንደው ግልጽ ምነግር ነገር ከፖዚቲቭ የኛ ባል አይደለችም ቫይረስ በደም ውስጥ አለባት ግልጽ መድኃኒት ትወስዳለች እኔም እሷን እየመከርኳት ነው አያገባሽም ነው ያለችኝ ከዛ ከፖዚቲቭ ይፋው ገብቶ ወጥቶ ወልዶ ገና ወጣት ልጅ ነው ግን ተማሪዎችን በሙሉ ትምህርት ቤት ያሉ ወጣቶችን እሸለቆ ሲጠብቃል ቀጨም ያረጋታል በጣም ያምራል ቆንጆ ነው ለምንም ማያስብ አረተው ተስፋ ይኑርህ አንቺ ሲተረፍ ያለብ ሰዓት አለ ያ ወጣት ልጅ አሁን ብታየው ገና ፍርፍር ልጅ ነው ቢያንስ እስከ 20 ዓመቶች ይሆናል ከፖዚቲቭ ወልዷል እሷ ሀግ እንዳትባል የማህበራችን አባል አይደለችም ያው ቫይረስ በደም ውስጥ እንዳለባት መዳሪ ቦታ እንገናኛለን ያ ልጅ ነፃ ነው ምክንያቱም ያ ህፃን ከቫይረሱ ጋር መወለድ ስለሌለበት በክትትል ነፃ እንድትወልድ አድርጊያታለሁ
ከትዳር ውጭ ነው የወለደ ያ ልጅ ማለት ነው። ያቺ ልጅ አሁን ጎረምሳ ያደርሳል ከቫይረሱ ነፃ ነው ያወጣት፣ ግን ስንቱን ወጣቶች እያበላሸ ነው ያለው። ያን እንኳን ማስቆም ያልቻልንበት ደረጃ አለ። እንዴት አድርገን እናስቆመው? መንግስት ከጎናችን ካልቆመ አንተ ብትለው አንተ ይልሃል። ልጆቼ ከቫይረሱ ነፃ በመሆናቸው እጅግ እኮራለሁ። ይቺ የ9 ዓመት ልጅ ያለችኝ ያልኩህ አሁን በ13 አዲስ አበባ ነበርኩ። ይሄን የማህፀን ካንሰር ቸካፕ ነበረኝ። እየደወለች ማታ እናቴ መድኃኒትሽ እንዳትረሺ ወሬሽን ይዘሽ መድኃኒትሽ እንዳልፍሽ እያለች ትደውላለች በስልክ ማለት ነው። ያቺ የ9 ዓመት ልጅ ማለት ነው። ዋናው ችግር ደግሞ ለምሳሌ 90ዎቹ ነው እንግዲህ ጠንካራ ትምህርት ሲሰጥ የነበረው እስከ 2000 መጀመሪያ። በዛ ዘመን ዛሬ 20 ዓመት ላይ የነበሩ ወጣቶች የዛኔ በ10ዎቹ የሚገኙ ህጻናት ናቸው። የዛን ዘመን ስለሚሰጠው ትምህርት ምንም መረጃ የላቸውም። ዛሬ ላይ ነው ወደ አፍላነት እድሜያቸው ላይ 18 ዓመት 19 ዓመት 20 ዓመት የገቡት። ስለዚህ በየጊዜው ወደ ወጣትነት ለሚመጣው ህብረተሰብ ከህጻናታቸው ጀምሮ ነው ትምህርቱ መሰጠት ያለበትና ምን ይሻላል የሚለውን ነገር ባጭሩ እስኪ የመፍትሄ ሀሳብ እንስጥና እናጠቃለሁ። ያው እኔ መፍትሄ ይሆናል ብዬ የማስበው መጀመሪያ ተመርምረው ራሳቸውን ቫይረሱ በደማቸው ውስጥ ተገኝቶ ሚስጥራቸው መደበቁ ጥሩ ሆኖ እያለ በተዘዋዋሪ ግን እኛ ልጆች እየጨረሱ ነው። እኛ ልጆች ማለት ተማሪ ልጆች አሉ። አንድ ወጣት አያቅም ያችን ልጅ ወይንም ያን ልጅ እነዛ ልጆች ቫይረሱን እያራቡት ነው ያሉት። ያ ማለት ህግ ማን ነው መንግስት መምከር ካለበት ተመርምረው ድብቅ የሆኑት ሰዎች መውጣት አለባቸው። አንዱ ዋናው ትልቁ ነገር ማለት ነው። እነዛ ሴተኛ ዳሪም ትሁን ወንደላጤም ይሁን እነዛ ሰዎች ካቢኔው ብትለው አሁን ራሱን ያላጣ ካቢኔ ብዙ ካቢኔዎች አሉ እኛ የምናውቃቸው። እኛ በውጭ ስማቸውን እናውቃለን እስከ መረጃቸውም አለ። እነዛ ሰዎች ግን እነማን ነው የሚጨርሱት? ትምህርት ቤት የሚውሉትን የኛ ልጆች የኛን ተማሪዎች ናቸው። መምህሩ ለራሱ ሂጂ ሲጋራ ግዢልኝ ብሎ ይልካል፣ ሂጂ ሳህን ጠቢልኝ ብሎ ይልካል። መምህሩ አንድ ፔሪድ አስተምሮ ዘግቶ ነው የሚሄደው። ወይት እዛች ሴት ልጅ ጋር እጥፍ እየተራባ ያለው በመምህርና በተማሪ መካከል ያለው ጉዳይ ነው። በተለይ ደግሞ መምከር ያለበት ራሳቸውን ይፋ ያለዋጡ በደማቸው ውስጥ ቫይረሱ ያለባቸው ሰዎች ማለት ነው። ይሄ ማለት ምንድነው? መንግስት መክሮ ድብቅ የሚለውን ነገር ማወጣት አለበት። ኤችአይቪ ኤድስ በእኛ ይብቃ ትውልድ ዳን የሚለው ትምህርት አሁንም መሰጠት ከጫፍ እስከሚደርስ ድረስ መሰጠት አለበት። ከተሰጠ በኋላ ለምርመራ ፈቃደኛ የሆኑ ሰዎች በቂ የሆነ ምርመራ እንዳገኙ የመመርመሪያ መሳሪያ መንግስት ባለውን ነገር ወደኛ ማቅረብ አለበት። አንድ ሰው እንድመረመር ከመከርከው በኋላ ለኔ ነው አይልም። ገንዘባችሁን ከፍላችሁ ሄዳችሁ ተመርመሩ ሲሉ አረ እኔ ተመርምሬ አላውቅም ግን ያመኛል መንግስት ካላስመረመረኝ አልመረመርም የሚሉ ጠባቂዎች ሌሎች ዜጎችን እያሉ እያስያዙ ስለሆነ በመመርመር እኛ የንቅናቄ ትምህርቱን ስንሰጥ ለመመርመር ደግሞ መሳሪያዎች ወደ ሀገር ውስጥ እንዲገቡ አቅርቦት መኖር አለበት። በቂ አቅርቦት መኖር አለበት። ለትምህርቱ ቅስቀሳ መኖር አለበት። በተለይ ወጣቱ ክፍል ላይ የኔ ነው ብሎ ቀበሌው ሆነ ወረዳው የኔ ነው ብሎ በኃላፊነት መውሰድ አለበት። አሁን እኔ መድኃኒቱን እየወሰድኩ ነው ደህና እየኖርኩ ነው ብዬ ዝም አይደለም። የትም ቦታም ቢሆን ሄጄ ህዝብ እንደዚህ በተሰበሰበበት ምናምን ትምህርቱን እንድንሰጥ በቃ ፈቃደኛ ነን። በጣም ደስተኛ ነው የምንሆነው። ይሄ የተዘነጋው ነገር እንደገና ተንቀሳቅሶ እኛ መድኃኒቱን እንዴት ወስደን ጤናማ ሆነን እየኖርን እንዳለ የኛን ተምሳሌት እየነገርናቸው እያስተማርናቸው ህዝቡ የኛን ሁኔታ ተሞክሮ ይዞ በቃ ትምህርቱ እንዲገባቸው ቢሆን በጣም የተሻለ ነው ማለት። ስልጠናዎችም ማናሳ ናቸው። ያቅም ገንቢያ ስልጠናዎችም በ2000ዎቹ በሰለጠነው ስልጠና ነው መቼም አርሶ አደር ብዙ ጥያቄ ያነሳል። አንተማ ታነሳውን ጥያቄ ብዙ ጥያቄ ያነሳል። ያንን ጥያቄ ለመመለስ ደግሞ ገብተህ አንተ አንድ ነገር ዘርግተህ ያን ጥያቄ ካልመለስክ አቋሽቶ ነው የሚመልስህና የስልጠና አናሳም አለ። መንግስትስ በዚህ ላይ ምን ይላል? ጊዜያችሁን መስዋዕት አድርጋችሁ እኛ ጋር ተገናኝታችሁ ለብዙሃን በተለይ በአሁኑ ወቅት ላይ ለተጋረጠው ችግር መፍትሄ የሚሆን የውይይት ሀሳብ አብረን ቆይታ ስላደረግን ከልብ እናመሰግናለን። ተመልካቾቻችን በዛሬው ዕለት በደቡብ ወሎ ዞን የአልብኮ ወረዳ እዚህ ሳልመኔ አካባቢ ተገኝተን ወደ እናንተ ስናደርስ የነበረው የአርሶ አደር ወግ መሰናዷችን እስካሁን የተከታተላችሁትን ይመስል ነበር። ከልብ ነው የምናመሰግነው። እናንተም ከኛ ጋር ስለነበራችሁ እናመሰግናለን። ፕሮግራሙን እየመራው ጀማል ሰይድ አብሬያችሁ ቆየው። ሳምንት በሌላ የአርሶ አደር ወግ መሰናዶ እስከምንገናኝ መልካም ሳምንት። አፉ ብሎ መስጠት ከራስ በላይ
ጎዳናት ባሻገር ግራ ቀኙን አይቶ አጃይቡ ለመኖር ቢታሰስ ምድር አፈሩ እንደ ሰው ወርቅ ሀጅ አለብኝ ንስ ማንቆስ